በማታውቅበት መንገድ ውስጥ ነው ያላችሁ። ቤተሰብ ሳያቅ እዚህ ትዳር የምትመሰርቱ፣ ቤተሰብ ሳይመርቃችሁ እዚህ ነገሮቻችሁን የምታበላሹ፣ ያለ መስመር ያልሆነ መስመር የገባችሁ ጩኸትና ጫጫታ ውስጥ ያላችሁ፣ የተለየ ነገር ውስጥ ያላችሁ ዋጋ እንዳትከፍሉ ተጠንቀቁ እህቶች። የእውነት የእናንተ ህይወት ነገ ዋጋ ያስከፍላችሁ። ማርያም ምስክሬ። ታፕታፕ ኮፕሊንግ ሼር አድርጉት እንዳይቋረጥ። ምክንያቱም እነ ፓፓራዚዎች መጥተው ሪፖርት እያደረጉ ይኸውልሽ እዚህ ጋር አንድ እህታችን ሲትራ የምትባል እኔ እኮ ብር አልጠራቀምልኝ ብሎኝ ተቸገርኩ አለች። ለምን ይመስልሻል ብር ያልተጠራቀመልሽ? ችግርሽን ቁጭ ብለሽ ስላላየሽው እኮ ነው እንጂ ችግሩ አንቺ ጋር እኮ ነው። ወይ ትበትኛለሽ፣ ወይ ይሄ ቀን ማይመሽ መስሎሽ እንደፈለግሽ አሸሽ ገዳውት ያለሽ፣ ጓደኞችሽ ጋር ወጥተሽ ደብል ትከፍያለሽ። ኑልኝ ብሬን ካልወሰዳችሁ ብለሽ እጅሽን ይበላሻል። ወይ መንፈስ ይዞሻል፣ ወይ የሆነ ሰው የሆነ ነገር አድርጎሻል። ብቻ ቁጭ ብለሽ ብቸኛ ሆነሽ አላልኩሽም፣ የብቻሽን ሆነሽ። የብቻ መሆንና ብቸኛ መሆን የተለያየ ነው። ቁጭ ብለሽ ራስሽን ያዳመጥሽለት ችግሩ የቱ ጋር እንደሆነ ራስሽ ታውቂዋለሽ። እኔ አላቅልሽ። እኔ በአንቺ ጫማ ውስጥ ሆኜ አይደለም ያሉት። እኔ ግን ልነግርሽ የምችለው ብዙዎቻችሁ ችግሮቻችሁን ለማወቅ ከፈለጋችሁ ለራሳችሁ የጸጥታ ጊዜ፣ የእርጋታ ጊዜ፣ የጽሞና ጊዜና የጸሎት ጊዜ ያስፈልጋችኋል። ማንም ሰው ያቺ ከችግር ጋር የተፈጠረ የለም። ችግሩን ያመጣነው እኛ ነን። በየቀኑ ሰብስበን ተራራ ያሳከልነው እኛ ነን። ስለዚህ ችግሮቻችን የቱ ጋር ነው? የጣልነው የቱ ጋር ነው? የተሳሳትነው የቱ ጋር ነው? መስመር የሳትነው የቱ ጋር ነው? ማን ነው እንደፈለገ የሚያሽከረክረን? እኛንን ህይወታችንን እየመራን ያለ ነው? ሰዎች ነው የኛን ህይወት እየመሩልን ያለው? ማን ነው መሪው ጋር ቁልፉ ያለው? ማን ጋር? አንቺ ጋር ነው። ያንቺ ህይወት እኮ ብዙዎቻችሁ የራሳችሁ ህይወት እኮ ሰዎች ነው የሚመሩት፣ ሰዎች ነው የሚያሽከረክሩት። ሰዎች በቃ የእናንተ እከሌት እንደሆነች፣ እከሌት እንደዚህ አደረገች፣ እከሌት እንደዚህ፣ እከሌት ጫማ ገዛች፣ እከሌት ልብስ ገዛች፣ እከሌት እንደዚህ ሆነች ብላችሁ እንጂ እኔ ብላችሁ እንኳን የጀመራችሁት ህይወት የለም። ሳምዬ 2 ቦታና 5 ሚሊዮን ብር አለኝ ልገባ ነበር። ሀገራችን ሰላም የለም፣ ያስጠላል። እዚህ እንዳልሆን ደከመኝ እና ምን ትሆን? እኔ እኮ እንደው በመድኃኔዓለም አባቴ ወይ እንደው ወይኔ ፈጣሪ ወይ ወይኔ፣ አረ ፈጣሪ ወይ፣ አረ አንዳርግ፣ አረ ልጆችን አትርሳቸው። አንቺ እኮ ማለት 2 ቦታ ያለሽ 5 ሚሊዮን ብር ያለሽ ሴት ምን እያረግሽ ነው? ቆይ አንቺን ጦር አዋጊ ነሽ? አንቺ ምን አገባሽ? የሚያስጠላ ምን አስጨነቀሽ? ደክሞሻል፣ ብር ሰጥቶሻል እግዚአብሔር። ከአንድም 2 ቦታ አለሽ። ምን አለበት ሰላም ወዳለው ቦታ ሄደሽ ተጠግተሽ ህይወትሽን ብታመንበት እንትምትም። ያንቺ ደግሞ ማለት ነው እግዚአብሔርን በእንጨት ለመውጋት የምትታገዩ ቀበጥ ነሽ። አንቺ ደግሞ የተለየሽ ነሽ። ይሄኔ እኮ ይሄን ሁሉ ብርና ይሄን ቤት ስትሰበስቢ እኮ አልቀሻል። በእርግጠኝነት አልቀሻል። እንቺም ማዳሞችሽ የሌላቸው ብር እኮ ነው አንቺ ጋር ያለው። ምን እየጠበቅሽ ነው? አንቺ አሁን በዙሪያሽ ያሉ ጓደኞችሽ ናቸው ወደኋላ እያስቀሩሽ ያሉት። እና ደግሞ ምናልባት አይምሮሽ ውስጥ የሆነ ነገር አለ። የልቤ ሰው የምትባል ደግሞ 10 ዓመቴ ነው ምንም አላረኩም እያለች ራያ ሰላም የለም። ያይኑራ አንቺ አዲስ አበባ ውስጥ የሆነ ቤት ተከራይተሽ ነገሮች እስኪስተካከሉ እንዲህ እንደሆነ አይቀርም። የሆነች ቤት ተከራይተሽ የሆነች ነገር ከፍተሽ ወይ የሆነ ሙያ እየተማርሽ ወይ የሆነ ነገር እያደረግሽ በሰላም አትኖሪ? የግዴታ ራያ ነው እንዴ መኖር ያለብሽ? አዎ አይኑር። የትም ቦታ ላይ ችግር አለ። ይሄ ችግር ደግሞ መቼም የሚቀረፍ አይደለም። እኛ አምነንና ጠንክረን ገፍተን ካልገባን መስጠት ሌላ ሀገር እኮ መኖር ትችላለሽ።
ለወንድ የሚበሉ ሴቶችስ በወንድ የሚበሉ አሁን ሴቶች ናችሁ እንጂ ወንዶችን እየበላችኋቸው ያላችሁት። አንዱ ትናንትና መጥቶ እኮ ሲያለቃቅስ ነበር። አፍቅራት ብር ላክልኝ ብላይ 4000 ድራም ሰጥቻት ስልኳን ዘጋችብኝ የሚል ሰው መጥቷል። ደግሞ ሴቶች ደግሞ አሁን ደግሞ ወንዶችን መጨፍጨፍ መዝረፍ ጀምራችኋል። ምን አድርጋችኋቸው ምን አድርጓችሁ እንደሆነ አላውቅም። ሰያት ሰይ እኔ እኮ የምታስቀኝ አንዳንዴ ፈታ የምታደርጉኝ ነገር ነው የሚያስቀኝ። እናንተ ስትበሉ ነው የሚያምረው። እነሱ ሲበሉ ብድር በብድር ሳሚ እንዴት ነሽ? ደህና ነኝ አለሁልሽ። የበላችኋ ልጅ አለማድነቅ አልትም ደግ አደረገች። 4300 ድራም ተቀብለው ስልኳን ብሎ ካረገች ጀግና ናት። እቺ ትደነቃለች። እናንተ ብቻ ናችሁ ወንድ ልጅ ብቻ ነው ይበይ የሆነ። ስለዚህ ሴቷን መብላት አለበት። ሳይ እንደብት መጣ ራሱን ይሸልማታል ወይ እሱን እንደዚህ ሞባይል ላይ ያለ ብትሰሙት በሳቅ ነው የምትወዱ። እያለቀሰ ደግሞ ሶፍት አጠገቧል ለምሳሌ እንቅ ፍርጥ ያደርገዋል። ንፍጡ ይሰማኛል። በክት የራባት ደጋረች ሳሚ ቅድም በደመሪያ ባልከው ላይ አንድ ሀሳብ ልሰጥ ፈልጌ ነበረ። በአካውንት ጉዳይ እና ወይም ደግሞ በብራቸው ጉዳይ ነው እና በነገራችን ላይ ያው እንግዲህ እኔ የዛሬ 4 ዓመት ይሄደ የነበረው የአስቤዛ ጉዳይ በጣም ተለያይቶ የ15 ብር ሽንኩርት የነበረው አሁን 130 ብር የገባበት ዘመን ላይ ነው ያለነው። ጊዜው ምን ያህል እንደጨመረ ልነግርህ አልችልም። እነሱ ምን ለማለት ነው? እነሱ ገንዘብ ቤተሰቦቻቸው ጋር ባስቀመጡበት ሰዓት ላይ ያ ቤተሰብ ያስቀምጣል ማለት ዘበት ነው። ምክንያቱም አንድ ሽንኩርት 160 180 እየተገዛ ገንዘብ የሚያስቀምጡበት ምንም አጋጣሚ የለም። ነገ ትመጣለች ሰርተን እንከፍላለን ብለው ገንዘባቸው በመባከል ላይ ነው የነዚህ ሰዎች። ማንም ሰው እናትም አባትም እህትም ወንድምም ለነገ ያስባሉ ማለት በአሁን ዘመን በጣም ከባድ ነው እንደኔ ሀሳብ። ምክንያቱም መቼም የልጅ ገንዘብ እያለ ወይ ደግሞ የእህቴ ገንዘብ እያለ አልራብም ነገ ሰርቼ እከፍላለሁ በሚል ተልካሻ ምክንያት የብዙዎች እህቶቻችን ህይወት እየተበላሸ ነው። ስለዚህ እኔ ለእህቶቼ እንደ ሀሳብ የምላቸው ማንም ጋር አስቀምጣችሁ ገንዘብ ይገኛል ወይ ደግሞ አስቀምጠውልኝ ይጠብቁኛል ማለትን እንዳታስቡት፣ በፍጹም እንዳታስቡት። ማንም አያስቀምጥላችሁ። ማንም ስለእናንተ ችግር፣ ስለእናንተ ድካም፣ ስለእናንተ ህመም እኔ ላቅላችሁ እችላለሁ። ምክንያቱም እኔ እናንተ ያላችሁበት ቦታ ላይ ሰርቼ ስላየሁት የእናንተ ህመም ስለማቀው በእናንተ እግር ውስጥ እኔ ስለቆምኩ የእናንተን ህመም ልረዳችሁ እችላለሁ። ሳሚ ቁጥሩን ከፊት ላይ ትንሽ ዞር አድርገው ወይ ወደ እኔ አድርገው ተሸፍንክ። ስለዚህ ቤተሰብ ገንዘብ ያስቀምጥልኛል የሚለውን ሀሳብ ትታችሁ እንደዛ የሚሆን ከሆነ ደግሞ አይ በቃ ግዴታ እኔ አካውንት የለኝም የምትሉ ሰዎች ካላችሁ እኔ ወርቅ ገዝታችሁ አስቀምጡ ነው የምለው እንጂ ማንም ቤተሰብ ለእናንተ የሚረዳችሁ ሰው የለም ሆነን ለመናገር። ምክንያቱም ህመማችሁን የሚረዳችሁ እስቲ እንኳን ዘመድ አዝማድ፣ እናት፣ አባት፣ እህት፣ ወንድም ወይም ደግሞ ባልሽም ሊሆን ይችላል። ብር ሲፈልጉ ነው አይደል የሚደውሉላችሁ? የሆነ ነገር ሲፈልጉ ነው አይደል የሚደውሉላችሁ ለእናንተ? በኖርማል ጊዜ እኮ ማንም አይደውልላችሁም እኮ ማንም አይፈልጋችሁም እኮ። ምን ሆንሽ፣ ምን በላሽ፣ ምን ጠጣሽ፣ እንዴት ሆንሽ፣ እንዴት ነው ነገርሽ፣ ጊዜሽ እንዴት ነው፣ መቼ ነው የምትመጪው የሚልሽ ቤተሰብ የለም። ገንዘብ ሲቸግረው ማንም ሰው ይደውልሻል፣ ማንም ሰው። ስለዚህ ለእንደነዚህ አይነት ቤተሰብ ደግሞ ቆራጥ መሆን አለባችሁ፣ ጨካኝ መሆን አለባችሁ። በነገራችን ላይ ገንዘብ ካለሽ ማንም ሰው ያሽቃብጥልሻል። አይደለም ቤተሰብሽ፣ እኔ የማላቅሽ ራሱ ለአንቺ ሞትልሻለሁ፣ እነጠፍልሻለሁ፣ አሽቀብጥልሻለሁ። ባለሽ ልክ የምትከበሪበት ዘመን ላይ ነው ያለሽው። ከሌለሽ የለሽም ሀቢብቲ፣ ከሌለሽ የለሽም። አይደለም ገንዘብን ያህል ትልቅ ነገር ነው የምልሽ እኮ ፎሎ እንኳን ነው የምልሽ። ፎሎ እንኳን ትልቅ ቤት ሌላ ቤት እንኳን ለሚሄድ ፎሎአችሁ ታይቶ ነው የምትገቡት። ገብታችኋል አይደለም? ገንዘብን ያህል ነገር። ስለዚህ ላይ ገንዘባችሁ ቫልዩ ሊኖራችሁ ይገባል።
ገንዘብ ካለሽ አገርሽ ላይ ሰርተሽ ትኖሪያለሽ። እኔ አንዳንድ ጊዜ ይገርመኛል። አሁን ቅድም ሳሚ ምናል 5 ሚሊዮን ነው አላት ያልኩ ሰው እንዴት እኔ ሳሚ ቃል ለምድር ለሰማይ 1 ሚሊዮን የለኝም እኔ ስገባ ክርስቶስን ነው የምልክ ሳሚ። አንዳንዴ ሰው በሚላችሁ መንገድ ብቻ አይደለም፣ ቤተሰብ ችግር ስላወራ አይደለም ከነ ችግሩ ከነምኑ እነሱ እየኖሩ ነው፣ ጽድት ብሎ ነው የሚኖሩ ሳሚ። መጠጥ ቤት ብትሄዱ ፉል ነው፣ ስጋ ቤት ብትሄዱ ሰልፍ ነው፣ የትኛው በርገር ቤት ብትሄዱ በቃ ሰው ይበላል። ለእናንተ ግን ችግር ያወራል። ማንንም አታዳምጪ። መተሸራሽ መተካት አለብሽ፣ መውለድ አለብሽ። ውበትሽ ይጠፋል፣ ማንነትሽ ይጠፋል። እኔ ደግሞ በተለይ ማለት ነው ልጅ ሳይኖራችሁ ዋጋ የምትከፍሉ በጣም የምታሳዝኑኝ። በዚህ ልክ ለቤተሰብ እንደ ሻማ ስትቀሳይ እናንተ ታሳዝኑኛላችሁ። ስለዚህ ስትመጡ ራሱ አትንገሯቸው። ሰተት ብለሽ መተሽ ያለሽን ነገር ከዝቅታ ከፍታ ባልትና ቃል የሚፈልጉ ሽሮ፣ በርበሬ፣ ቅቤ ምናምን ለሚፈልጉ ቤተሰቦቻችሁ ያዘጋጁት ካለ እኔ እልክላችኋለሁ። ስንት ድርሃም ለማግኘት 2 ድርሃም ለማግኘት ስንት ስራ መስራት ይቻላል። ገብቶሃል አይደለ? 2 ድርሃም አገኘበታል። 2 ድርሃም ማለት ቀላል አይደለም። ስለዚህ ከዝቅታ ከፍታ ስለሚገኝ ወሳኝ ሆኑ። ችግር የሚያወራብሽ ካለ ብሎክ አድርጊው። መርዶ የሚያወራብሽ ካለ ብሎክ አድርጊው። ሁሌ ሮሮ የሚያወራብሽ ብሎክ አድርገሽ የራስሽን ዓላማ የራስሽን ማንነትሽን ይዘሽ ለመምጣት ከፈለሽ ጀግና ሴት መሆን አለብሽ። በቃችሁ። እስካሁን ድረስ እንደ ሻማ ቀለጣችሁ እኮ እስካሁን አገዛችሁ፣ ረዳችሁ። ቴንኪው እንኳን አትባሉም እኮ ምስጋና እንኳን እኮ አይሰጧችሁም እኮ። ስለዚህ አይ ብሬ እንትን የማረግበት አጣካላችሁ ወርቅ ግዙ። ወርቅ ይጠቅማል። ወርቅ ገዝታችሁ አስቀምጡ። ወርቅ ሽብትበደሪበት። አንዴ ናርዲ ዲጋ ላስኩሽ። ቀጥል እንዳለመታደሉ ነው። ይሄ ወርቅ ግዙ፣ እቃ ግዙ፣ የሆነ ነገር ግዙ። ይሄውላችሁ በደንብ አዳምጡ። እኔ እንዲህ ነው አይደላችሁ። እናንተ ችግራችሁ የሆነ ሲስተም ውስጥ መውጣት አቅቷችኋል። ከዛ ሲስተም ውጡ። ሰዎች አርጉ የሚሏችሁን አታርጉ። የተፈጠራችሁት የኖራችሁት የራሳችሁ መንገድ የሚኖራችሁ። እኔ አንድ ነገር እንገራችሁ። ይኸውላችሁ ወርቅም ገዛችሁ፣ ሄሊኮፕተርም ገዛችሁ፣ እህልም ገዛችሁ፣ ጤፍም ገዛችሁ፣ ባንክም ማስቀመጣችሁ የአእምሯችሁ ውጤት ነው። ልንገራችሁ፣ ወርቅ ገዝተሽ ወስደሽ ሽጠሽ ለሰው የምትበትኙ ከሆነ ባትገዥ ነው የሚሻለው። ከሆነ ነገር ውጡ። እኔ የምነግራችሁን ነገር ስሙኝ። እኔ በእናንተ ህይወት ውስጥ አያገባኝም። ናርዲ በእናንተ ህይወት ውስጥ አያገባትም። ሰንበዲ በእናንተ ህይወት ውስጥ አያገባችሁ። ያላችሁበትን ሁኔታ፣ የቆማችሁበትን ቦታ፣ ጫማችሁ፣ ህመማችሁ፣ ስቃያችሁ፣ ፈተናችሁ፣ እድሜያችሁ፣ ጊዜያችሁ፣ ሁሉ ነገራችሁ የምታውቁት እናንተና እናንተ ብቻ ናችሁ። ማንና ማን? እናንተ ብቻ። በናርዲ ጫማ ውስጥ መሆን አለብኝ። ናርዲን መስዬ ነው ለመኖር። ሁሉም በሚመቸው ነው ሀሳቡን እየደፈደፈባችሁ ያለ። ይኸውላችሁ ቀለም ነጋዴ ቀለም ግዙ ሊል ይችላል። ወርቅ ነጋዴ ወርቅ ግዙ ሊል ይችላል። ጤፍ ነጋዴ ጤፍ ግዙ ሊል ይችላል። ከራሱ ጥቅም አኳያ የሚነግራችሁ ሰው ይኖራል። የእናንተ መጀመሪያ ወርቅም ከመግዛችሁ በፊት ኑሮም ከመኖራችሁ በፊት መጀመሪያ ራሳችሁ በሁለት እግራችሁ ቁሙ። ግድ የላችሁም፣ በሁለት እግራችሁ ቁሙ። የገንዘባችሁ ጉዳይ አይደለም አሁን የሚያሳስበው፣ የእናንተ መንገድ የእናንተ ህይወት ነው። አሁን ትልቁ ጥያቄ ትልቁ ራይት ተደርጎ መሰመር ያለበት እኔ ምን ከየት ወዴት ምን ብለሽ ራስሽን ቼክ ማድረግ አለብሽ። ምንም ነገር ሰዎች ነግሯቸው ብታደርጉ ኪሳራ እንጂ ጥቅም ውጣትም ዝግ ሚዩት አድርጊና ሚዩት አድርጊው ሳልት ሳልልሽ ምን ያስወጣሻል? ስራ ላይ ማስመሰለኝ ሚዩት አድርጋታ። ይኸውላችሁ ይሄ ማንም እንደዚህ የሚነግራችሁ ሰው የለም። እናቴ ትሙትን ሰዎች አርጊ ያሉሽን በስሜት አድርገሽ መጨረሻሽ ገደል ነው የሚሆነው። ስሜት የሚባል ነገር አለ። ስፔን ህመም ማንም በወዛወዝሽ፣ ማንም በመራሽ፣ ማንም በነዳሽ አትነች።
የዛሬ 6 ዓመት ወርቅ ግዙ ተብያለሁ ብላ ወርቅ ገዝታ ከ6 ዓመት በኋላ ወርቋን ይዛ ስትገባ መርካቶ ገብታ አርቲፊሻል ነው የተባለች ልጅ አለች። እናውራው ከተባለ ብዙ ነገር የምናወራው ነገር አለ። አይወላችሁ የምትሄዱበት መንገድ ትክክል አይደለም። እናንተ ህፃን አይደላችሁም። 18 ዓመት ሞልቷችኋል። ብዙ መከራ ብዙ ፈተና አይታችኋል። ከእናንተ ብዙ ሰው ይማራል እንጂ እናንተ ከሰው መማር የለባችሁ። እናንተ ምንም ነገር ልታደርጉ ከፈለጋችሁ መጀመሪያ ከራሳችሁ ጋር ስብሰባ ተቀመጡ። በዙሪያችሁ ያሉት ሐሳብ የሚሰጧችሁን የተበታተነ ጭንቀት ውስጥ መከራ ውስጥ የሚሰጧችሁን ሶሻል ሚዲያ የምትሰሙትን ሶሻል ሚዲያ የምታዩትን ነገር ሁሉ አትመኑ። ራሳችሁን እመኑ። መጀመሪያ ራሳችሁን ውደዱ። መጀመሪያ ለራሳችሁ ሰው ሁኑ። መጀመሪያ ይኸውላችሁ እኔ ብዙ ጊዜ የተረዳሁት ነገር ከረጅም ጊዜ በኋላ ከእናንተ የተረዳሁትን አንድ ትልቅ ነገር ልንገራችሁ። ለራሳችሁ ቁሙ። ስሜታዊ አትሁኑ። ዛሬ የሆነ ሰንበዲ ተነስቶ ይሄን አድርጉ ስላላችሁ ብቻ ተንደርድረሽ እሱ ውስጥ አትግቢ። ማንም የሚያሽከረክርሽ ማንም ያንቺን ዓላማና ያንቺን እኔ ናርዲን የምወዳት አንድ ምክንያት አለ። የዛሬ 4 ዓመት ድረስ ሰው ቤት ጋር ማዳም ቤት እየሰራች ዓላማ ነበራት። ለሰው የማትነግረው ለኛ ለጓደኞቿ እንኳን የማትነግረው ዓላማ ነበራት። በጣም ምስጥ ነች። መርዝ ነች። መርዝ ታውቃላችሁ? የመርዝ ብልቃጥ ነች። አብራ ታሽቃብጣለች፣ አብራ ትበላለች፣ አብራ ታሽካካለች፣ ግን ሚስጥሯን አትናገርም ነበር። አሁን ሄዳ ነው ከባሏ ተጣብቃ ባሌ ባባዬ የምትለው። አያችሁ? እንዲህ አይነት ብልጥ ነው መሆን ያለባችሁ። መርዝ ብልቃጥ ነው መሆን ያለባችሁ። ማርያም ምስክሬ ነች። እኔን ራሱ አስደመመችኝ እኮ። ናርዲን እኮ በሴትነቱ ያልጠየቃት ወንድ የለም። ውጭ እንውሰድሽ፣ እንነጠፍልሽ፣ እንጎዝጎዝልሽ፣ ምንድነሽ፣ ማንሽ፣ ምን ልሆንልሽ፣ ምን ትሆኝልኝ ያላላት የለም። ስንቱን ተብታባ ምላሱን አማርኛ ሁሉ ተምሮ ሁሉ እሷን ለመጀንጀን የሞከረው ሁሉ አይቻል። ሁሉንም እንዳመጣጡ ተቀብላ ፕሮቴክት እያደረገች መልሳል። አያላማ ሰው ስለነበረች አሁን ባሏ ጋር ነው ያለችው። ቤቷ ከልጇ ጋር ነው ያለችው። እኔ በመሃል ከ2 ዓመት ነው ከ1 ዓመት በኋላ ልጅ እንዳላት ሰማሁ። ቀጠለ። ባል እንዳላት አላውቅም። እኔ ግን በህይወት ዘመኔ 2 ጊዜ ነው ያገኘኋት። አንድ የኮሚኒቲ ኤርፖርት የኮሚኒቲ የኢትዮጵያ ኮሚኒቲ ጊዜ ቁመቷ ረጅም ነው፣ የለበሰችው አለባበሷ ያምራል። ብልጥ ነች። ብልጥ አይደለችም። እቺ ብልጥ ሳይሆን ሰንቲ ናች። እቺ ትንሿ እንትን ቢላዋ የምትወጋዋ በጣም እንዲህ ነው መሆን ያለባችሁ እህቶቼ። መድኃኒዓለም ምስክሬ ነው። ሁሉ ነገራችሁን ገላልጣችሁ ምቻ አታስመቱት። ሰው እንደሆነ እንቅልፍ አይተኛም። ላንቺ በርሽን ማንኳኳት አይቀርም። ስትቀድሚው፣ ስትበልጪው፣ ሐሳብ ስትጠይቂው፣ አዝነሽ አልቅሴ ስታማክሪው ለሱ መርዝ ነው እያሰባሰበልሻለሁ። ብዙዎቻችሁ ወደ ኋላ የቀራችሁት እኮ ሚስጥራችሁን ዘርግፋችሁ ያን ሰው በመፍራት እየተሯሯጣችሁ ነው ያላችሁት እንጂ አሁን እኮ እናንተ ምንም የሚቸግራችሁ ነገር የለም። የሆነ ነገር እየሰራሽ ነው። አዎ ገንዘብ እያገኘሽ ነው። መለወጥ ትፈልጊያለሽ። አዎ ምን ችግር አለው ታዲያ? ቆጭ ብለሽ ምን ማድረግ ያለብሽን ራስሽ እኮ ነው የምታውቂው። እኔ አንቺ ብር አባትሽ ጋር መኖሩን ማወቅ ለምን ይጠቅመኛል? አሁን ልንገራችሁ፣ ትልቁ ችግር ከዚህ ከሶሻል ሚዲያ ይጀምራል። 5 ሚሊዮን ብር አለኝ ያለችው ልጅ እኔ ስንት ሰው ፎሎወር አድርጓታል? ምክንያቱም ይሄን 5 ሚሊዮን በመተትም ሆነ አሁን እናቴ ልንገራችሁ አንድ ነገር በደንብ ያልገባችሁ ነገር አንድ ሚስጥር ልንገራችሁ። እናንተ እንዳላችሁ ይወቁ እንጂ መተትም አድርገው አስመትተው ከበደንም በቀለንም አስጠርተው አስካለችንም አረጋሽንም አስጠርተው ያስለፈልፉሻል፣ ይቀበሉሻል። በጣም የሚገራርም ኢጃዛ ቤት የምትለፈልፉ ሰዎች አላችሁ። እቂጣችሁ ማይቋጠር ልትሄዱ አካባቢማ የሆነ ያስለፈልፋችሁ ነገር አለ። ዝም ብላችሁ አታውሩ። አንዷ ጥግ ብላ ቁጭ ብላ ትሰማታለች። ልጅቷ ኢጃዛ ቤት መታ ወደ ኢትዮጵያ ልትሳፈር 15 ቀን ቀርቷታል። ጠፍታ ስለምትሰራ ፕሮሰስ ላይ ነው ያለችው። ሰው የለኝም እኔ ባንክ ይሄን ያልብራልኝ ቦታ አለኝ እና ቤተሰቦቼ ምናምን ስትል ያችኛዋ ጥግ ብላ ትሰማታለች። ጥግ ብላ የምትሰማት የጨርቆስ ልጅ ነች። አሃ ልጅ ወርቅ እንዳላት ምናምን አብራት ላይ ስትተረተር ያችኛዋ ነው የምትሰማት። ከዛ እቺ ልጅማ በዚህ 15 ቀን ውስጥ ፒስ መሆን አለብኝ የሆነ ሀዲያ ልግዛላትና ስጦታ ልግዛላትና ልቀራረባትና በደንብ ወዳጅ ልሁናት ብላ ከማግስቱ ጀምሮ ፕሮሰስ ጀመረች። ለተንኮል መቼም ፕሮሰሱን ታውቁታላችሁ። የሚገርም ሀዲያ ስጦታ ሰጠቻት፣ ተንከባከበቻት፣ ወስዳ ምግብ ጋበዘቻት። መቼም እንደዚህ የሚያደርግላችሁ ሰዎች ቅቤ ካልቀባናችሁ ነው የምትሉት። እንኳን ሚስጥራችሁን አይደለም በአንድ ቂጥ ካላራን የምትሉት ነገር አለ። ታሽቃብጣላችሁ፣ አይገልጽም።
በቃ ፒስ ሆኑ። ሽንት ቤት ሁሉ ሻወር ቤት ሁሉ አብረው መግባት ጀመሩ። ታምናላችሁ? ከዛስ ጠበቀችና ልትሄድ አንድ 5 ቀን ሲቀራት ኢትዮጵያ ቤተሰብ እንደሌላት ሰምታለች። ማለት ቤተሰቦቿ ክፍለ ሀገርና ጦርነት ነው እዛ አካባቢ ያለው ተብሎ ስታወራ ሰምታለች። አዲስ አበባ የሚቀበላት ሰው እንደሌለ ሰምታለች። ከዛ ምን አደረገች? በጣም የምወደው ወንድሜ ነግሬው ስላንቺ በጣም አዝኗል፣ ይቀበልሻል፣ ማንም ዱርዬ እንዳይበላሽ፣ ማንም ዱርዬ እንዳይጫወትብሽ ተቀብሎ ተንከባክቦ ያለውን ነገር አስተካክሎ ትኬት ቆርጦ ወደ ክፍለ ሀገር ይልክሻል። ከዛስ በጣም ደስ ይለኛል፣ እግዚአብሔር ያክብርልኝ፣ እድሜ ይስጥሽ፣ ጤነት፣ አንቺ ትለያለሽ፣ አንቺ ማርነሽ፣ አንቺ ወልቅነሽ ምናምን አለቻት። ቴንኪው ይሄን አይደለም የሚፈልገው። ቀጠቀጭና በመሄጃዋ ቀን ኤርፖርት ራይድ ይዛ ምናምን። ለምን እሷ የጀመረችው ስትራቴጂ አለ። ከልጁ ጋራ ግሩፕ አላቸው። የድሮ ባሏ ነው እንጂ ወንድሟ አይደለም። ወንድሜ ነው የሚቀበልሽ ብላ ይቺ ቅሽግዥው የምትፈጥናላችሁ አንዳንዶቻችሁ በረሮ ጭንቅላታችሁ እስካለ ምናልባት ሆስፒታል ሄዱና አስወጡት። እንደውም ያንቀሸቀሻችሁ ነገር አለ መጨረሻችሁ መጥፊያ ሲሆን። ኢትዮጵያ ስትሄድ ይሄ ወንድም ነው የተባለው ሰውዬ የማያውቃትን ሰው ተቀብሎ ተንከባክቦ ሆቴል አስይዞ ማታ ሸሸ ገዳው ሲያረጋት አድሮ ከዛ ሳምንቱ ሙሉ መከራዋን ሲያሳያት አድሮ አንዴ ገንዘቧን፣ አንዴ ወርቋን፣ አንዴ ብሯን፣ አንዴ ምኗን ሙሉ ለሙሉ ከተቀባበላት በኋላ ማሰላም አላት። ባዶዋን ካስቀራት በኋላ ምክንያቱም ብዙ ችግሮች የሚደርሱባችሁ ስለማታውቁት ስለምትረሱት ነው እንጂ ችግራችሁ ራሳችሁ ጋር ነው። ደወሉ ራሳችሁ ጋር ያለው። ቼክ አድርጉ። መጀመሪያ ቼክ አድርጉ። ምንድነው አውርቼ የተሳሳትኩት? ከማን ጋር የገጠምኩት? ምን እያደረኩ ነው? ማነች ወደ ኋላ እያስቀረችኝ ያለችው? ማነች ጄጅ እያደረገችኝ ያለችው? ማነች አሳቢ መስላ ተዋን መስላ ላይ የተጠጋችው? እንዴ ምን ሆናችሁ? ሞኛቱ እንጂ የራሳችሁ ይሄን ነገር ማሰብ እንዴት ይሳናችኋል? እንዴት ተደርጎ እንዴት ምላሳችሁን ሰብስቡ፣ አይናችሁን ሰብስቡ፣ ድርጊታችሁን ሰብስቡ፣ የምታደርጓትን እያንዳንዷን ነገር ሰብስቡ። ማን ምን እንደሚያደርጋችሁ አታውቁትም። በቀልድ መሀል ራሱ የሚነገር ነገር አለ። አስተውሉ። የምታስተውሉ እኮ ቀልዱ ነገ ዙሮ ለእናንተ ዋጋ ሊያስከፍላችሁ ነው። አንድ ኮሜንት ይቅርታ፣ 1400 አበድሩኝና 2000 አድርጌ ይሰጣለሁ። እንደነዚህ አይነት አሁን ሌቦች አሉ ለ600 ብር ብለው እናንተን የሚያታልሏችሁና ከእንደነዚህ አይነት ሌቦች ተቆጠቡ እህቶቼ። 1400 ብር አበድራችሁ ከዛ 2000 እንሰጣለን የሚሉትን ብሎክ አድርጋችሁ። ቴንኪው። ቀጥሉ። እኔ ብዙ ጊዜ የሆነ ነገር ሲሰማ የቱ ጋር ነበርሽ ነው የምጠይቀው። የመጀመሪያ ጥያቄ ማን ጋር ነበርሽ? ማን ነው ዙሪያሽ ያሉት? ሰሞኑን ሶሻል ሚዲያ ላይ በጣም የምታለቅስ ልጅ አይታችኋታል። ራሴን አጠፋለሁ ብላ ስትል የነበረች ልጅ ራሷን ለማጥፋት የሀገር ሕዝብ ተገልብጦ ገብቶ ሲልላት የነበረች ልጅ ታስታውሳታላችሁ? እነማን መሰላችሁ እንደዚህ ያደርጓት? የገዛ ጓደኞቿ እኮ ነው። ገንዘብ ከሷ ፈልገው እያስፈራሯት፣ ጠምደው ይዘዋት፣ እናጠፋሻለን ብለዋት፣ እናሳፍስሻለን፣ እናስገድልሻለን እያሏት ለመሰላችሁ። እናንተ አሁን ያላችሁበት ሀገር ላይ በተለይ ዱባይ ላይ ያላችሁ 80% እኔ ልንገራችሁ 80%ቱን በጣም ከባድ ችግር ውስጥ ያሉ ሰዎች ናቸው ያሉት። ገንዘብ ይገኝ እንጂ ምንም ነገር ማድረግ ወደኋላ የማይሉ ሰዎች አሉ በዙሪያችሁ። እኔ ግን ሀገርም ለመግባት ምንድነው የሚያስፈራኝ? የሰማሽው ነው። በየቀኑ ጥቃቅንና አነስተኛ ወሬ ጭንቅላትሽ ላይ ተደርድሮ ነው። ልንገራችሁ፣ ነገ ማታ ይሄ መንግስትና የኢትዮጵያ መንግስት አንድ ችግር ቢፈጠር 24 ሰዓት አታድሩ። 24 ሰዓት
ሻንጣሽን ይዘሽ ሁልሽ የጠላሽው ሀገር ላይ እየቃረሽም ቢሆን እያማጠሽ ተቅማጥም እየሆነብሽ ትገቢያታለሽ። ክፉ ቀን ሳይመጣ ግን ክፎች ያወሩትን ሰምታችሁ ወደኋላ አትቅሩ። እኔ ኢትዮጵያ እንድትኖሩ አይደለም የምፈልገው። ከአይምሯችሁ ከተከበባችሁ ከታጠራችሁበት አጥር ወጣችሁ ከፈለጋችሁ እዚህም ተደራጅታችሁ ሱቅ ክፈቱ፣ ከፈለጋችሁ ሌላ ቦታ ምኖሩ፣ ብቻ አሁን ከተከበባችሁበት ቦታ ውጡ ነው። የደከማችሁ ሰዎች ምን አማራጭ አላችሁ? ሌላ አገር የላችሁ። የተፈጠራችሁበት ሀገር ነው። ሞትም ከመጣ ይምጣ። 9 ሞት መጣ ቢባል አንዱን ግባለው ነው አይደለ? ይምጣ። እናንተ ብቻ ነው እንዴ ስትገቡ ኤርፖርት ላይ በስናይፐር የምትገደሉት? ኑሮ ውድ ነው አይደለ? አሁን ኑሮ ውድ ነው እና ምን ይሁን? ኑሮ ውድ ነው ብለሽ ከየት ዓለም ላይ ሸሽተሽ ኖር ያለሽ? አሁንም እኮ ያለሽበት ቤት እኮ ከነ ምግቡ ከነ መኝታው ሆኖብሽ ነው እንጂ እኮ ኑሮ ውድ ነው። እዚህ እኮ 1 ብር የነበረው ሽንኩርት 4 ብር ገብቷል። ነዳጅ 2 ብር የነበረው 4 ብር ከ50 ገብቷል። ሁሉ ነገር እየተወደደ ነው በየቦታው። የኑሮ ጉዳይ የህዝብ ጭማሪ በጨመረ ቁጥር ኑሮ ይወዳል። ግን እናንተ ቆይ የኑሮ ውድነት በጨመረና በቀነሰ ቁጥር ነው እንደ ህይወታችሁ የሚኖር? እንደሱ እኮ አይደለም። እንደሱ አይደለም እኮ። የሚያኖራችሁ እግዚአብሔር ነው። እምነታችሁ ነው የሚያኖራችሁ። እናንተ የሚያኖራችሁን ስለማታውቁ ነው እንጂ እናንተ ከእንስሳት ትለያላችሁ። መጽሐፍ ቅዱስ እኮ ውራሙራን የሚቀልብ አምላክ፣ የተዘጋ ጉሮሮን የሚከፍት አምላክ። እናንተ ለወዳችሁ ነው እንዴ የምትኖሩት? ለወዳችሁ እኮ አይደለም መኖር የጀመራችሁ። ሲጀመር መጀመሪያ የምትኖሩት እኮ ለሆነ ዓላማ ነው። ወይ ልጅ ወልደሽ ልጅ ለማሳደግ ወይ ቤተሰቦችሽን ለማኖር ወይ ሆነ ቦታ ለመድረስ እንጂ ለወዳችሁ አይደለም የምትኖሩት። ምንድነው ለሽንኩርትና ለእንትን ዝቅ ብላችሁ? ሽንኩርት ካልተወደደ ጤፍ ካልተወደደ ይወደድ፣ መብቱ ነው፣ ይወደድ። ተወደደና ታዲያ አንቺ ሳትበይ ታድሪያለሽ? እንኳን ሀገርሽ የሆነ ነገር ልታመጣሽ እንጂ የምግብ ነገር ተረበሽ ነው እንዴ ተሰደድሽው? ጊዜው ከፍቷል ከሚሉ ሰዎች ጋራ ውጡ። ኑሮ ውድ ነው ከሚሉ አስተሳሰብ ካላቸው ሰዎች ተነሱ፣ ውጡ። የራሳችሁን ኑሮ ኑሩ። ናርዲ እኮ ገባች ኢትዮጵያ። ጾማ ነው እንዴ የምታደርገው? ከእጅ ወደ አፍ እኮ እዚህ ስራ ስትሰራ ነበር። እዚህ እንደውም ሰውን በስነ ስርዓት አትበላም ነበር፣ እራቷን በስነ ስርዓት አትበላም ነበር። አሁን ግን ተንቀባራ ነው እየበላች ያለች። ጉንጭ እንኳን አወጣች። አያችኋት ከሄደች? ያ የተመጠጣ ገዳ የምትመስለኝ ነበረች። ምን ሆናችሁ ነው? ምን እንዳቃተኝ ታውቃለህ? እዛ የለመድኩት ሰዓት አሁን እንቅልፍ ተቸገርኩ። ሳሚ ይሄ እዛ አምሽተን አይደለም የምንተኛው ምናምን። አሁን እንቅልፍ እየወሰደኝ ነው። ሳሚ የተቸገርኩት እሱ ነው። ባባስ እንኳን አባስ ምግብ አባ ነው። አባ ህይወቴ ደህና ነው። ህይወቴ ነው ስሙ። ስታክ አድርግሻል። ኔትወርክሽ ነው ስታክ ያለ ምን ሆናለሁ? አሜን። ይኸውላችሁ እኔ ይቅርታ አድርጉልኝና አሁን እዚህ ኮመንት ላይ የምትጽፉልኝ በጣም አእምሮዬ ላይ እየደጋገመ የሚመጣብኝን ነገር ልንገራችሁ። እናንተ ብቻችሁን አይደላችሁ። ያኔ ብቻችሁን የሆናችሁለት ለውጥ ወደ እናንተ ይመጣል። ብቻችሁን ሁኑ። እስከ ዛሬ ለውጥ ያልመጣው ብቻችሁን ስላልሆናችሁ ነው። እስኪ ብቻችሁን ሁኑና እዩት። እሺ አሁን ከኔና ከናርዲ ውጭ ደግሞ ከታች ያላችሁ የገባችሁ እነ መቅዲ አውሩ፣ ልስማችሁ። እናንተ ደግሞ ድል እንስጣችሁ። እስኪ አውሩ። ሪፖስት ግን እያደረጋችሁ ኮፕሊንጉን 2000 አስገቡት። ታብታቡ ደግሞ 100 ታብታቡ። እሺ አውሩ እስኪ ልስማችሁ። ሚውቴሽን አንሺ እስኪ። እርጎሻ ሰላም፣ እንዴት ናችሁ? እንዴት ነህ? አለሁልሽ። ደህና ነህ? እንደ ስንት ቀን ያረታ አስገባኝ በእናትህ እያልኩ ተማሪ ነኝ ብለህ ታስገባኝ አልቻልክም። ያ ሰው ብዛት ነውና። ደህና ነህ? ሁሉ ሰላም ነው? ደህና ነሽ? እንዴት ነሽ? እግዚአብሔር ይመስገን።
እስኪ ባለው ነገር ዛሬ በተነሳው ሐሳብና እስኪ በህይወትሽ ጉዳይ ላይ ትንሽ አውሪን ማማዬ። ብዙ ሰዎች ደግሞ ይወዱሻል። ከስር እሷ ታውራ ይላሉ። ምን አድርገሽላቸው ነው? የራስ የሆነ ታሪክ አለኝ፣ ግን አሁን ባወራው ቢጀምረው የማያልቅ ነገር ስለሆነ እስኪ ትንሽ አውሪን፣ ቢያንስ ለእህቶቻችን ጥቅም ካለው። አይ ከተማሩበት አንድ አይሉ ሁለት አውርቼዋለሁ። ያው ግን ችግሩ የሰውን የህይወት ታሪክ ብዙ ጊዜ ሲወራልን አብሰንት አናረገውም። ገባ? አብሰንት ብናረገው ኑሮ ከብዙ ነገሮች እንደበቀ ነበረ፣ ከብዙ ነገሮች እንድን ነበረ ብዬ ነው እንደኔ የማስበው። እኔ ለ5 ዓመታት ያህል አንተን እከታተላለሁ፣ ለ5 ዓመታት ያህል እና ያንተ ምክሮች ዩቲዩብ ላይ በቃ አሁን ለቀቀ ነው። ቲክቶክም ላይ ስገባ አብሬ ነው የምገባውና አንዳንድ ጊዜ የሆነ ሰው ያ ሰው የሌላን ሰው ታሪክ አሁን ብዙ ጊዜ የሌላን ሴት ታሪክ ስታወራ ብዙ ነገር ተምሬበታለሁ። ግዴታ ያ ሰው ልጅ ደብተርና እስክሪብቶ ይዞ ትምህርት እንግሊዘኛ፣ አረበኛ፣ አማርኛ ስለሚያነብ ኦሮሞኛ ስለሚያነብ ብቻ አይደለም። አሞሽ ነበር እንደ ሰሞኑን? እኔ ካንሰር ታማሚ ነበርኩኝ፣ ግን እግዚአብሔር ይመስገን አሁን በራሴ እየታከምኩ ነው። ሰርጀሪ ታደረኩኝ። አሁን እኮ በጣም ቆንጆ ነሽ። አሁን እንኳን ወዜ እየተመለሰ ነው እንጂ አይጥ ነበር የምመስለው ተፊት ብታይ። የኔ ጀግና በጣም ጎበዝ። እስኪ ንገሪን እስኪ ያለውን ነገር ህይወትሽ ላይ የነበረውን ነገር ቢያንስ ለእህቶቻችን የሚጠቅም ነገር። እኔ አንድ በዚህ አጋጣሚ ከማውራትሽ በፊት እህቶቼ የሆነች ካንሰር የታመመች ልጅ ትዝ ይልሻል? አላየን እያመላለስኳት የሞተች ልጅ። ከዛ ዶክተሯ ምን አለችኝ? የእናንተ ሀበሾች አለችኝ፣ የእናንተ ሀበሾች ሴቶች ለምንድን ነው ራሳቸውን የማይጠብቁ? እና ችግሩ እኮ በሽታው እኮ ከመምጣቱ በፊት ምልክት አለው። ከምልክቱ ውስጥ አንዱ እጃቸውን እንደዚች ያደርጉና ጆሯቸው ላይ ጣታቸውን ያደርጉና እንደዚች ካሉ በኋላ ቀና ብለው በጡታቸው ስር እንደዚህ ነካ ነካ ያድርጉ። የቋቆረ ነገር ካለ ቶሎ ወደ ሕክምና ከመጡ መፍትሄ ይኖራል። እሱ ያድግና ወደ ካንሰር ይገባል። በተለይ ይሄ ጡት አካባቢ ሴንሲቲቭ ስለሆነ ጡት ማስያዣ ብረት እንትን ያለው ያልታወቀ ምናምን ነገር እሱን አድርገው የሚያድሩ ሴቶች አሉና በተለይ የጡት ማስያዣ ተደርጎ አይታደርም ከቻሉ። ካልቻሉ ደግሞ ቢያንስ ላስቲክ የሌለው የማይዝ ብረት የሚመስል ነገር አለ ከበሮ የሚያክለው እሱ ነገር አታድርጉ ምናምን እያለች ትነግረኛለች። መጥቼ ይሄን ነገር እህቶቼ ይሄን አታድርጉና ደግሞ ማታ ማታ በሳምንት አንዴ ጦታችሁን ከስር እንደዚህ ነካ ነካ ከዛ